በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አሁን በንባብ በሚል ካነበብኩት ላካፍላችሁ። አሐቲ ድንግል ምዕራፍ 4 ክፍል 12። ምዕራፍ 4 ያየነው ትንቢት ምንድን ነው የሚለውን አይተን ማዕረረ ትንቢት፣ የትንቢት መከር ማርያም የሚለውን በክፍል 12 ለማቅረብ ነበር ያቆምነው። በቸርነቱ እዚህ አድርሶናልና እነሆ ይህን መጽሐፍ ያዘጋጁልን አባታችን አባ ገብረ ኪዳን ግርማ ሲሆኑ የማቀርብላችሁ እኔ ታናሽ እህታችሁ ሀብታም አጸደ ማርያም ነኝ። ነቢያት በዓይነ መንፈስ ያዩአት የኢያሱ የምስክርነት ሐውልት ጽምረ ዘቅዱስ ዳዊት፣ የኤልሳ ማሰሮ ህሩት፣ የዘካርያስ የወርቅ መብራት ሁለንተናዋ ወርቅ ዕንቁ ያከናት ለባሏ እንዳጌጠች ሙሽራ ሽልማቷ ያማረ በሁሉ ትርሲት ዕዝራ አይቶ ደንግጦ ያልቀረባት የምትበልጥ ከሊቃነ ጳጳሳት ሕዝቅኤል የማለላት የታተመች ምስራቅ እናቱ የሆነች ለፀሐይ ጽድቅ ዘካርያስ የሚላት መቅረዝ ዘወርቅ ይህች ማርያም ናት። ምስጋናዋ ሁሉ ጥልቅ፣ ስለ እርሷ ነቢያት ተነበዩ። መቅረዘ ወርቅ የዘካርያስ ወልድ ብሩክዬ ይህች ማርያም ናት። የዳዊት መሐላይ ቅዱስ ያሬድ። ይህንን ይዘው አበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ቅዱሳን ነቢያትን በምንኖርበት ኢትዮጵያ የክረምት ገበሬ ይመስሏቸዋል። የክረምት ገበሬ ማለዳ ሳይመገብ ይወጣል። በዚያውም ላይ ቀን በዘር ጊዜ አርፎ ቀን በዞረ ጊዜ አርፎ ሲያንገላታው ጭቃ ሲከብደው ዝናቡ ሲመታው ይውላል። በአረም ጊዜ ዝናም ቁርስ ሲበረታበት ድካም ጸንቶበት ይውላል። ማታ ሲገባ የክረምት ቤት እንዲያ ነውና ቤቱ ቀዝቅዞ ይቆየዋል። በክረምት ወራት ቅጠል ብቻ እንጂ እሸት እንክቶ በልቶ መጥገብ አይገኝም። ይኸውም ምሳሌ ነው። የክረምት ገበሬ ማለዳ ሳይመገብ እንደሚወጣ ነቢያትም ልጅነትን አግኝተው ሥጋው ደሙን ተቀብለው አላስተማሩም። እሸት አንክቶ እንዳላገኙ የወንጌልን እሸት የመንፈስ ቅዱስ የልጅነት በረከት አላገኙም። ፍጹም ገባሬ ተአምራት ወመንክራት አልተደረገላቸውም። ሙት ቢያስነሱም የእግዚአብሔርን መግቦት ለመጠየቅ እንጂ ራሳቸው ከሞት አልዳኑም፣ ከመርገም አልተዋጁምና ተአምራታቸው ፍጹም ተአምራት አይባልም። ፍጹም ተአምራት ማለት ራሱን ገብቶ ሰውን ገነት እንዲያገባ ማድረግ እንጂ ባህር መክፈል ሙት ማንሳት ብቻ አይደለምና። ክረምት ቅጠል እንጂ እሸት እንደሌለ ነቢያትም በዘመናቸው ተስፋ እንጂ ድህነት አላገኙም ነበርና። የክረምት ገበሬ በመከር ፍሬ በሚሆነው ቅጠል እየተጽናና እንዲቆይ እንዲሁ ነቢያትም በእውነተኛይቱ የትንቢት መከር በድንግል ማርያም በሚወለደው በፍሬ ሕይወት ክርስቶስ ደስ እያላቸው የትንቢት አዝመራን አዘመሩ። መዓዛ ጽጌረዳ በነሐብ ተቀሰመ የማር ወለላ ሆኖ እንዲበላ እንዲሁ የትንቢት አዝመራ ጽጌረዳ መዓዛ በቅዱስ ገብርኤል ተቀስማ በድንግል ማርያም ጆሮ የደስታ ወንዝ ሆኖ ፈሰሰ። ከእርሷም ማኅፀን በልተነው የዳንበት ጠጥተነው የተፈወስንበት ጡመ ሥጋን ክቡር ደሙን ነሳ። የሕይወት እንጀራ የሕይወት መጠጥም አድርጎ በተዋህዶ አከበረው። እነሆ መከር ደርሷልና ሥጋዬን ብሉ አለን፣ ወይን ሕይወታችን አፍርቷልና
እንኳችሁ ደሜን ጠጡ አለ። የችግሩ ዘመን አልፎ መከር ደርሷልና አዝመራችንን ክርስቶስም የሚያበቃ ለሁሉ ነውና የተጠማ ቢኖር ወደ እኔ ይምጣ ብሎ በረጅም ስብከት ሰነፎቹን ሳይቀር ጠራ። ላረደልን ፍሪዳ ለጠመቀልን ወይን ለደገሰልን ድግስም ከኛ የሚያስፈልግብን የሰርግ ልብስ ለብሶ መገኘት ብቻ ሆነ። ይኸውም ሌላ አይደለም፣ በስሙ ተጠምቆ እርሱን ለብሰን በስምረት ፍቃዱ ተመርተን በወንጌል በመለኮቱ አጊጠን በምግባር በመንፈሳዊነት ተሸልመን መቅረብ ነው። አሁን የድርቅ ዘመን አይደለም፣ የሕይወት ዛፎችን ማርያም ሕይወትን አፍርታልናለችና ብኩራችንን በለስ አይለቅምብንም። ብኩራችንን በለስ አይለቅምምና የመርገም እሾህ የኃጢአት እሾህ ከሌለበት ከመቤታችን የሕይወታችን ፍሬም ክርስቶስን በላን። ነቃ ገነት አዘቅት ማየ ሕይወት ከምትሆን ንጽሕት የሊባኖስ ምንጭ ንጹሐን የሕይወት ውሃ ጠጥተን ረካን። አሁን እኛም ፍሬ ሕይወት መሥዋዕት የሚሆን ንጹሕ የስንዴ ቅንጣት በልቦናችን ተዘርቷልና ዘላለማዊ ፍሬን እንሞላለን እንጂ ጥዑም መለኮታዊ መዓዛ ከእሴይ ስር ከበቀለችው በትር ሃይማኖት ወጥቷልና እኛም ሰማያዊ የትሩፋትን ጽጌያትን እናፈነድቃለን እንጂ የሚጠበቅብን ወይናችንን እንዲያፈራ ጥቃቅን ቀበሮች አጥምደን መያዝ ነው። ምነው ከላይ ነቢያት ትንቢት የተናገሩት ስለ ክርስቶስ እንደሆነ አልተጻፈምን? ሊቃውንትስ እንደተረጎሙልን አልጻፍኩምን? አሁን ደግሞ ትንቢት መከር ማርያም ናት ስለምን እንዲሁ ትላለህ ትሉኝ ይሆናል። እኔም መልሴን ከቅዱሳን መጻሕፍት እነሆ እላለሁ። ሁልጊዜ እንደምናደርገው የቤተ ክርስቲያን ትምህርት ጭልፊት መሆን አይገባትም። ጭልፊት ሙሉ ሥጋ አታገኝም። ቢረባህም ባይረባህም አንዱን ቁርጫ ነጥቃ መብረር ነው እንጂ በቅዱስ መጽሐፍም ጭልፊት አትብሉ የተባለ ሙሉ ምስጢሩን ሳይጠግቡ ለስሜቱ የሚስማማውን ሐሳብ ብቻ ከቅዱሳት መጽሐፍት ነጥቆ የሚሮጥ ነጣቂ ጠርዝ ነጣቅ አይድንም ሲሉ ነው። አሁንም ድንግል ማርያም የትንቢት መከር ናት ስንል የክርስቶስን ቦታ ተክታ አይደለም። እርሷን መከር ያልናት እርሱን ፍሬ ብለን ነው እንጂ። ስለዚህ ስለ እርሷ ያልተናገረ ነቢይ የለም ስንል ስለ እርሷ የሚገባት ማለት ነው። አንድ ሰው ስለ እመቤታችን የተናገረ አንድ ነቢይ አሳዩኝ ቢለን የምንመልስለት ጌታ ለአይሁድ የመለሰውን መልስ ነው። የምታምኑባቸው የነቢያት መጽሐፍት ሁሉ አማናዊት ሰማዕትየ እነርሱ ለእኔ ይመሰክራሉ ብሏቸዋል። ዛሬም ከመጽሐፍ ቅዱስ ስለ ማርያም የተነገረ የትኛው ነው ለሚሉን ሁሉ መልሳችን ይኸው ነው። የምታምኑባቸው መጽሐፍት ሁሉ ስለ ማርያም የሚመሰክሩ ናቸው ብለን እንመልስላችኋለን። ምነው እንዲህማ እንድንል የኔ ምስክሮች ናቸው አለ እንጂ የእናቴ ብሏንን የሚል ቢኖር ስለ ክርስቶስ የሚመሰክር መጽሐፍ ሁሉ ስለ እናቱ የሚመሰክር ነው ብለን እንመልሳለን። ለምን ቢሉ ክርስቶስ ማለት አምላክ ወሰብ ማለት ነው። ስለዚህ አምላክ ባልነው ጊዜ አባቱን፣ ሰው ባልነው ጊዜ እናቱን መዘንጋት ፈጽሞ በክርስቶስ ተዋህዶ ስግዊ ቃልነት አለማመን ማለት ነውና ነቢያት ልጇን በምሳሌ እንደሰበኩ እርሷንም በምሳሌ በምስጢር ሰብከዋታል። በመጽሐፍ ቅዱስ በተለይ በብሉይ ኪዳን መጽሐፍትን ስንኳስ የእመቤታችንን ይቅርና የጌታም የሥጋዌ ስም ደረቅ ሐዲስ በሚሉት ክፍሎች አልፎ አልፎ ካልሆነ በቀር
በግልጽ አይገኝም። ለምሳሌ አማኑኤል ተብሎ ተገልጦ በተነገረበት ክፍል እርሷም በድንግልና የጸነሰችው ድንግል ተብላ ተገልጣ ተነግራለች። ተሰውሮ በምሳሌ በተነገረበት ክፍሉም እንደዚሁ በስውር በምሳሌ ተሰብካለች። ቅዱስ አግናጢዎስ ጌታ ከሰይጣን ሦስት ነገሮችን ለመሰወር ትንቢቱን በምስጢር አናግሯል ይላል። እነዚህም የድንግል ማርያም ድንግልና፣ የእግዚአብሔር ልጅ በድንግልና መወለድ፣ በመስቀል ላይ የሆነው የእርሱ ሞት ናቸው። ከመጀመሪያው ብንጀምር ሰይጣን የድንግል ማርያምን ዘላለማዊ ድንግልና ከተረዳ ከእርሷ የሚወለደው ዘላለማዊ አምላክ እንደሆነ ያውቃል። ስለዚህ እርሷን አገኛለሁ ሲል ብዙ ነፍስ ባጠፋ ነበር። ከእርሷ የተወለደው ዘላለማዊ አምላክ መሆኑን ቢያውቅም ባላሳቀለው ነበር። በመስቀል የተሰቀለውም ሕያው ጌታ አምላክ እንደሆነ ቢያውቅ ወደ መስቀልም ባልቀረበ ነበር። በመስቀሉም ባልተቀጠቀጠ ነበር። ሁሉንም ለጥቅም የሚያደርግ ጌታ ግን ሰይጣን በእባብ ገላ ተሰውሮ እንደ ጎዳን ባመጣው በራሱ ጥበብ የእኛን ሥጋ ለብሶ ድል እንደነሳው ያውቃልና የእናቱን ድንግልና ለዮሴፍ እንድትታጭ በማድረግ ሰወረ። ሰይጣንም ክርስቶስ የዮሴፍ ልጅ እየመሰለው ተሸነገለ። አይሁድም ለዲያብሎስ ሽንገላ በተደረገው መለኮታዊ ምስጢር አብረው ተሸነገሉ። እርሱም ክርስቶስ የማን ልጅ ነው ብለው በጠየቋቸው ጊዜ ምድራዊ ዘር ቆጠራን ይዘው የዳዊት ልጅ ብለው መለሱ። ጌታ ግን የዳዊት ልጅ ከሆነ ዳዊት እንዴት ጌታ ያለው ብሎ በምስጢር ሰበካቸው። ለዲያብሎስ ማሰናከያ በተደረገው ምስጢር አብረው እንዳይሰናከሉም በእኔ የማይሰናከል ንዑድ ክቡር ነው አላቸው። ዳሩ ግን ለጥፋት የተዘጋጀች ከተማ ነጋሪት ቢጎሰምባት አትሰማም እንዲሉ እነርሱ እሾህን ይዘው ቀሩ። አሕዛብ ፍሬውን ለቅመው ጠገቡ። ዓለምን ሰይጣን ሁልጊዜ እነዚህ ሦስት ምስጢራት ተሰውረውባቸው ሲደናበሩ ይኖራሉ። አባ ጊዮርጊስ ዘጋስጫ እስመ ተመሰጠረ እምኔሆሙ በጤንአይልተ ጥበብሁ ለእግዚአብሔር በእግዚአብሔር በጥበብ መጋረጃ ከእነርሱ ተሰውሯልና ምስጢር ሆነባቸው ይኖራል ይላል። እስከ ዘላለሙ ድረስ የእናቱን ድንግልና ማመን ያቃተው ሰው የክርስቶስን ጌትነት መረዳት አይቻለውም። ጌትነቱን ካልተረዳም ምስጢር ሞት አይረዳውም። ይህ ያልተረዳው ሰው ራሱ ሰይጣን ነው። በዚህ ሲሰናከል የሚኖር እርሱ ነውና። ጌታችን የእርሱን ልደትና ሞት ለካሰን ለቤዛነት ሲል በነቢያት እንደሰወረ የእናቱን ስም ደግሞ በብሉይ ኪዳን በሐዲስ በግልጽ በስቶ እንዳይነገር ያደረገው ይህንን ለመሰለ ሌላ ጥቅም ነበር። ይኸውም በብሉይ ኪዳን በግልጽ እንዳይነገር ያደረገው መጀመሪያ ከላይ ለጠቀስነው መለኮታዊ የድኅነት ዕቅድ ነው። ሁለተኛ ደግሞ ተአብዮት አምላክን አንስት አምላክ የለመዱ አሕዛብ ማርያም የአምላክ እናት እየተባለ ቢነገራቸው እነርሱም በለመዱት የአምላክ እናት አምላክ ናት እያሉ እንዳይሰናከሉ ነው። በሐዲስ ኪዳን ደግሞ የእርሱን ጌትነት እስከ ዕለተ ሞት ድረስ በምስጢር ሊገባቸው ለሚገባቸው ለሐዋርያት ብቻ የገለጠ ይትናገሩ ወኢለምሃንሁ ዘርአክሙ እስከ እመ ይትነስአ ወልደ እጓለ እመሕያው የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትናገሩ። የማቴዎስ ወንጌል ምዕራፍ 17 ከቁጥር 9 እያለ ያዛቸው ነበር። ከትንሣኤ በኋላ ግን ደቀ መዛሙርቱ ወእግዚአብሔር ውእቱ ቃል ያ ቃል እግዚአብሔር ነው የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እያሉ ገለጡት። እናቱንም ደግሞ በአዲስ ኪዳን በወንጌል ነቢያት ስለ እርሷ ለእርሱ በተነገረበት በኩል በምስጢር እንዲናገሩ አደረገ። ለምን ቢሉ ሐዋርያት የሚሰብኩት ጣዖት የሚያዘወትር የግሪክ ሩም
ዓለም ነበር። በዚያም የሮም ግዛት ግሪክን ያክል ስለነበረ የግሪክ አማልክት አምልኮ በዓለም ተስፋፍቶ ነበር። ግሪካውያንም በተለይም ሄሌናዊነት አምልኮን አብዝተው እንደነበረ ታሪክ ይመሰክራል። ይህም አምልኮ የሴት አማልክትን ማብዛት ባህል፣ የአምላክ ልጅ አምላክ፣ የአምላክ እናት አምላክ እያሉ ማምለክ ነው። ለምሳሌ የአርጤምስ ልጅ ዛውስ የአምላክ ልጅ አምላክ ተብሎ እንደተሰገደለት ማለት ነው። ሐዋርያትም ክርስቶስ አምላክ ነው ብለው በሰበኩት ወራት የድንግል ማርያምን ስም በግልጽ አብዝተው ቢያስተምሩ ደካማ ሰዎች እርሷንም አምላክ ናት አምላክ ብለው ባያመልኳት ነበር። ይህ ደግሞ ወደር የሌለው ክህደት ነው። ስለዚህ ይህ እንዳይሆን የሰዎችን ልቦና እስኪቀና ልክ እንደ ልጇ ትንሣኤ እርሷም አብዝታ የምትገለጥበት ድረስ እስኪመጣ ድረስ ወላዲተ አምላክነቷን በምስጢር በሰፊ መጋረጃ ፀሐይን የለበሰችው ሴት የአማኑኤል እናት ከሴቶች ተለይታ የተባረከች ትውልድ ሁሉ የሚያመሰግኗት ኢየሩሳሌም ሰማያዊት ወይን ጠጁን ያስለወጠች አማላጅ ጽንስ የሚያመሰግናት እመቤቴ በገብረ መንፈስ ቅዱስ የወለደች ዘላለማዊት ድንግል ኢየሱስን የወለደች የመድኃኒት እናት የትንሣኤ እናት የብርሃን እናት የመሥዋዕቱ የበጉ እናት ሐዲስ ጣዋ የሕይወት ውሃ ምንጭ የሊቀ ካህናቱ ፍጽምት ደብተራ መቅደስ ሐዲስ ኪዳን እያሉ ሰበኳት። የሰው ፈጣሪነት የልጇ ፈጣሪነት የእርሷ ፍጡርነት የአምላክ እናት እንጂ አምላክ ሆኖ የተመለከ እንዳላደለች በግልጽ ለዓለም ከተረዳ በኋላ ግን ነቢያት የትንቢታቸው መከር፣ የሐዋርያት የስብከታቸው ሞገስ፣ የሰማዕታት እናታቸው፣ የደናግላን መመኪያቸው፣ የመነኮሳት መዓዛ፣ የባሕታውያን እርግብ፣ የምዕመናን እናት እንደሆነች የሚያመሰጥሩ ተቀድቶ ከማያልቀው የምስጋናዋ ቃላይ እየቀዱ የሚያረሰርሱ ቅዱሳን ሊቃውንት አስነሳ። እነርሱም ሐዋርያት ያላስተማሩትን ሰበኩ ማለት አይደለም። ነቢያት፣ ሐዋርያት በምስጢር የሰበኩትን ነገረ ማርያም ገለጡት፣ ተረጎሙት እንጂ። ድንግል ማርያም በነቢያት የተነገረችበትን መንገድ በሐዋርያት የተሰበከችበትን መንገድ በነቢያት ትንቢት መረዳት እውነተኛው የቤተ ክርስቲያን የቀና የነገረ ማርያም መንገድ ነው። ስለ ድንግል ማርያም ማወቅ የሚወድ መላውን ትንቢት ነቢያት፣ መላውን ሐዲስ ኪዳን በመንፈስ እግዚአብሔር ተመርተው በተረጎሙ አበው ቅዱሳን ሊቃውንት ሐዋርያት ትውፊት መረዳት እንጂ ስለ ማርያም የሚነገረው ጥቅስ የትኛው ነው ብሎ ባክኖ መቅረት እንጂ ወደ ደህንነት መድረስ አይቻልም። ስለሆነም ነገረ ማርያም መጽሐፍ ቅዱስ ይናገራል ወይ ሳይሆን እመቤታችንን ለማወቅ መጽሐፍ ቅዱስን ማወቅ ነው። ያ ማለት ስለ እመቤታችን ክብርና ፍቅር የሚያውቅ ሰው መጽሐፍ ቅዱስን ማወቅስ ይቅርና ስለ መጽሐፍ ቅዱስ እንኳን ሰምቶ የማያውቅ መንገድ አላፊ መሆኑ በዚህ ይታወቃል ማለት ነው። የመጽሐፍ ቅዱስ ማዕከላዊ ሙሉ ሐሳብ የሰውን መዳን ነው። ይህ የድኅነት የተጀመረበት የምድር ሁሉ እምብርት ደግሞ ማርያም ናት። ከምድር ሁሉ ለይቶ ወገብረ መድኃኒተ በአምካለ ምድር በምድር መካከል መድኃኒት አደረገ ይላል ባለበገናው ነቢዩ ንጉሥ መዝሙረ ዳዊት መዝሙር 73 ከቁጥር 12። ይቺ የምድር መካከል ማናት ስንል ደግሞ ከነቢዩ የሰማነውን ከመልአኩ እናስተረጉማለን። ቡሩክት አንቲ እመ አንስት ከሴቶች ተለይተሽ የተባረክሽ ነሽ። የሉቃስ ወንጌል ምዕራፍ 1 ከቁጥር 28። ለዓለሙ ሁሉ የሚበቃው የድኅነት ዘር የበቀለባት መካከለኛዋ የድኅነት ምድር ኪዳነ ምሕረት ማርያም ናት። ለምን ልጇ የሕይወት ፍሬ ሲሆን እርሷ ደግሞ ፍሬው የተገኘባት መከር ናትና። ይህንንም በምሳሌ እንመልከት።
ወትወፃ በትረ እመስሮ እሴይ ወአሮን ጸጋ እምግንዱ ከእሴይ ስር በትር ትወጣለች፣ አበባም ከግንዱ ይወጣል። ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 1። አማርኛው መጽሐፍ ቅዱስ ከግዕዝ ተለይቶ ትወጣለች የሚለውን ይወጣል ብሎታል። አስቀድመን እንደተናገርነው ነው። ይቺ በትር ማናት? አበባው ማን ነው ስንል እኔ ነገር ሳልጨምር ሊቃውንቱ ቢመልሱልን ይሻላል። ይህ በእውነት የይሁዳ አባት ከሆነ ከያዕቆብ የአይሁድ አባት ድንግል በግብር አምላካዊ የተወለደ ክርስቶስ ነው። ሰማዕቱ ዩስጦስ ወይእቲ በትረ አምሳል ማርያም ድንግል ወጽጌ ዘወፃ እምኔሃ አምሳሉ ለወልድ። ይቺ በትር የድንግል ማርያም አምሳል ናት፣ ከእርሷም የወጣው አበባም የወልድ አምሳል ነው። ቅዱስ ያሬድ መኑ ይእተ በትር ኦ ነቢይ ወፎኑ የዐርግ ፍሬ እመገንዩ እንዘ ሁሉ። ይህ ነቢይ ሆይ ይቺ በትር ማናት? ቅጠል እያለስ እንዴት ፍሬ ከግንዱ ይወጣል? ውሃ ሳያጠጡትስ እንዴት ያብባል? ከእሴይ ስር በትር ትወጣለች። በእውነት ከእሴይ ስር የተወለደች ቅድስት ድንግል ማርያም ናት። ግንድ ያለውም ነቢዩ እንደተናገረው ክርስቶስ ነው። እርሱ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ፣ ተካዩም አባቴ ነው ብሏልና። ፍሬ የተባለውም የድኅነት የሚሰጥ መንፈሳውያን የሚሆኑ በዓለም የተዘሩ ቅዱሳት ቃላቱ ናቸው። ውሃ ሳያጠጡት ያበበ አበባ የተባለውም ያለ ወንድ ዘር የተገኘ እርሱ ስግው ነው። ድንግል መከር መድኃኔዓለም ደግሞ ፍሬ ሕይወት እንደሆነ ነቢዩ ኢሳይያስ የተናገረውን ሊቃውንቱ ተርጉመውልናል። ከዚህም በኋላ በተረዳ ደግሞ ሰለሞን ከመዝሙራቱ የሚበልጥ መዝሙር ዘምሯል። እስመናሁ ክረምት ሀለፈ ወዝናም ገብአ ለእሌሁ ጸጋ አስተራየ በምድረኒ ጊዜ ገመድ በጽሐ ቃል ማዕንቀ ተሰማአ ውስጠ ምድረኒ በለስ አውፅአ ሰረጸ እውያነ ጸጋየ ወወሃቡ መዓዛ። እነሆ ክረምት አልፏልና ዝናሙም ወደ ኋላው ተመልሷልና በምድራችን አበባው ታየ፣ የወይኑ ዘለላ የሚቆረጥበት ጊዜ ደረሰ፣ የዋኖስ ድምፅም በምድራችን ተሰማ። በለሱም ቡቃያውን አወጣ፣ ወይኖቹም መዓዛቸውን ሰጡ። መኃልየ መኃልይ ዘሰሎሞን ምዕራፍ 2 ከቁጥር 11። ነቢዩ ክረምት አለፈ ያለው ከተስፋ በቀር ድኅነት ያልተገኘበት ክረምት ለሃ ውሃ ታች ውሃ እንደሆነ በምድር በሰማይ በነፍስ በሥጋ የነበረበት የጨካኙ የዲያብሎስ ባርነት የነገሰበት ዘመነ ነቢያት ነው። አለፈ ያለው ተፈጸመ፣ ሁሉም ተፈጸመ እንዳለ ጌታ መከራችን በእርሱ ሞት ምክንያት ማብቃቱን ሲመሰክር ነው። ጽጌ በምድራችን ታየ ያለውም ሕትመት ምድር ከምትባል ከድንግል የተገኘ የተወለደ ክርስቶስ በሥጋ ተገለጠ ማለት ነው። የሚቆረጥበት ጊዜ ደረሰ ያለውም ትንቢተ ነቢያት በገሃድ የሚፈጽሙበት የትንቢት መከር ደረሰ። ኅብስተ ሕይወት ክርስቶስ የሚፈተትበት ጽዋ መድኃኒት ክርስቶስ የሚሰጥበት ጊዜ ደረሰ ማለት ነው። የዋኖስ ድምፅ ተሰማ ያለው 6 ወር ቀድሞ የሚሰብክ የቃል አዋዲው መለኮቱን በሥጋ በሚያጠምቅ ልዕልና ስብከቱ በጌታው የተመሰከረለት መንገድ ጠራጊው ዮሐንስ ነው። በለሱ ቡቃያውን አወጣ የተባለ ምግባር ሐዋርያት ሲሆኑ ወይኖቹም መዓዛቸውን ሰጡ የተባለውም በሃይማኖት ሐዋርያት አምነው በክህነት ሐዋርያት ተባርከው በሥርዓት ሐዋርያት ጸንተው
አሰረ ሐዋርያትን ከተከተሉ ምዕመናን የሚያፈሩትን ምግባር ትሩፋት ነው። የወይን ዘለላው የሚቆረጥበት ጊዜ ደረሰ በማለት ዘመነ እግዝእትነ ማርያምን መከር ብሎ እንደተነበየው ልብ ያለው ልብ ይበል። ነቢያት ክርስቶስን እመቤታችን በትንቢት አስተባብረው እንደየ ክብራቸው ይጠሩ ያስተምሩ እንደነበረና እርሷ የትንቢት መከር እንደሆነች እስኪ እንመልከት። ድንግልን መሰላል ባሉ ጊዜ እርሱን ንጉሥ ሆኖ እናገኘዋለን። ድንግልን ዕፀ ሳቤቅ ባሉ ጊዜ ጌታን በግ ሆኖ እናገኘዋለን። ድንግልን አዘቅት ባልናት ጊዜ እርሱ ማየ ሕይወት ሆኖ እናገኘዋለን። እርሷን መንበር ባልናት ጊዜ ጌታ ንጉሥ ሆኖ እናገኘዋለን። እሳት ባሉት ጊዜ እናቱን ቁጥቋጦ ሆኖ እናገኛታለን። ትንቢታቸውን አድንቀው በዓለም የመላ ድንጋይ ባሉት ጊዜ የሰው እጅ ያላደረባት ተራራ ሆና እናገኛታለን። ሽቶ ባሉት ጊዜ ሙዳይ ሆና እናገኛታለን። ቃል ባሉት ጊዜ ታቦት ሆና እናገኛታለን። ብርሃን ባሉት ጊዜ መቅረዝ ሆና እናገኛታለን። ውሃ ባልናት ጊዜ ቀስት ወርቅ ሆና እናገኛታለን። መና ባሉት ጊዜ ሞሰቦ ወርቅ ገሞራ ወርቅ ሆና ትገኛለች። ሊቀ ካህናት ባሉት ጊዜ የሊቀ ካህናቱ ልብስ ነጭ የሐር በፍታ ሆና ትገኛለች። ሊቀ ካህናት ባሉት መቅደስ ሆና ትገኛለች። ፍሬ ባሉት ጊዜ በትረ ሃይማኖት ሆና ትገኛለች። ቃል ናዛዚ ባሉት ጊዜ መሰንቆ ሆና ትገኛለች። ጠል ባሉት ጊዜ ጸምር ሆና ትገኛለች። ሕግ ባሉት ጊዜ ኢየሩሳሌም ሆና ትገኛለች። ንጉሥ ባሉት ጊዜ ከተማ ሆና ትገኛለች። ፀሐይ ባሉት ጊዜ ምስራቅ ሆና ትገኛለች። ህብስት ባሉት ጊዜ ንጽሕት ጠረጴዛ ትሆናለች። ኃይል ባሉት ጊዜ ደብተራ ፋራን ትሆናለች። እግዚኤ ኃይለነ ባሉት ጊዜ ሀገር ለንጉሥ ነቢያት ትሆናለች። ልብስ ባሉት ጊዜ ንጽሕት ዘሃ ትሆናለች። አማኑኤል ባሉት ጊዜ ድንግል ሁና ትገኛለች። መድኃኒት ባሉት ጊዜ ሙዳየ ፈውስ ሁና ትገኛለች። ዝናም ንጹሕ ባሉት ጊዜ ደመና መፍጠኒት ሁና እናገኛታለን። ኮከብ ብሩህ ባሉት ጊዜ ሰማይ ትሆናለች። ባሕረ ምሕረት ባሉት ጊዜ ሰዓሊተ ምሕረት ሁና እናገኛታለን። በረከት ባልነው ጊዜ ግራዛን ሁና ትገኛለች። ሃይማኖት ባሉት ጊዜ መጽሐፍት ሃይማኖት ሆና ትገኛለች። እንግዳ ባልነው ጊዜ ንጽሕት አዳራሽ ሆና ትገኛለች። ምስጢር ባልነው ጊዜ መቅደስ ምስጢር ትሆናለች። ሰላም ባልነው ጊዜ ሀገረ ሰላም ሆና ድንግል ማርያም ትገኛለች። ነቢያት እንደየክብራቸው ክርስቶስን ከእናቱ ጋር እንደሰበኩ አስተዋልክ ወዳጄ? እስኪ በሊቃውንቱ ትርጓሜ እንጠቅልለው። ነቢዩ ኩሉሙ ነቢያት በእንተ ማርያም ቅድስት ታቦት አንተ ኖህ አንተ ውስቴታ መኑ ህቡ ጸምረ ጻዕዳ ዘመንክር ዳዊት ትቀውም ማህቶት ዘካርያስ ካህን ጸርዓ ንጽሕት ደብተራ ፍጽምት ማህደረ መለኮት በቅድስና ስርጉት ወበድንግልና ሕፅነት በአልባሰ ወርቅ ውጹፍት ወህቡርት። ሁሉም ነቢያት ስለ ቅድስት ድንግል ማርያም ትንቢት ተናገሩ። ይህችውም የኖህ መርከብ የተሰወረ መና በውስጡ ያለባት መሶበ ወርቅ ያለችባት ታቦት ድንቅ የምትሆን ነጭ የዳዊት ጸምር የካህኑ ዘካርያስ የወርቅ መቅረዝ ንጽሕት አዳራሽ መለኮት ያደረባት በቅድስና ያጌጠች በድንግልና የታተመች በወርቅ ልብስ ተጎናጽፋ የተሸለመች መለኮት ያደረባት ፍጽምት ድንኳን ናት። ቅዱስ ያሬድ። ዳግማዊ አዳም መኖሪያ መንፈሳዊት ገነት ፍጥረታት የተዋሃደባት ምዕናም
የደህንነታችን የኪዳን በዓል አካላዊ ቃል ሥጋን ለብሶ የተሞሸረባት ንጽሕት የሰርግ ቤት ዘላለማዊት ዙፋን እሳተ መለኮቱን ወልዳ ያልተቃጠለች እውነተኛይቱ ዕፀ ሕይወት ከኪሩቤል ጀርባ በላይ በዘረጋው ዙፋን ላይ ነግሶ የሚያኖረን ንጉሥ የወለደች እውነተኛይቱ ደመና ሰማያዊ ጠል የጸራች ጠል ሰማያዊ የወረደባት የበጎች እረኛ ከእርሷ እንደ በግ ልብስን የለበሰ ንጽሕት ጸምር እናትነትን ከድንግልና እመቤትነትን ከግርድና የተባበረላት በእግዚአብሔር በሰው መካከል ያለች ማዕዶት መሰላል በጽአ የማይገኝ ቢጽ የማይገኝላት የእግዚአብሔር የማዳኑ መከር ምንኛ ድንቅ ነው! ከእርሷ የድህነትን ልብስ የተሸመነ ተሰራ። ሰሪውም መንፈስ ቅዱስ ነው። መጋረጃውም የልዑል እግዚአብሔር አምሳል ነው። መሆኑም የሚገባ የአዳም አካል ነው። ልብሱ ግን ንጹሕ መርገም የሌለበት የድንግል ሥጋ ነው። መወርወሪያውም መጠንና መመርመር የሌለበት የእርሷ ጸጋ ነው። ይህን ሁሉ ያደረገ ሐንጺው ግን ቃሏን ምክንያት አድርጎ በማኅፀኗ የተጸነሰ አካላዊ ቃል ነው። ቅዱስ ኤራቅሎስ። በላያቸው ንጉሥ ያለ ፈጣሪያቸውን ለማየት ሱራፌል ከዋክብት የሚቆሙ የሰማያዊ ንጉሥ መንበር አንቺ ነሽ። ከቀደመችውም ይልቅ በእውነት መንፈሳዊነትን ለመለኮታዊ ገነት አንቺ ነሽ። በቀደመችው ገነት ምድራዊ አዳም የኖረባት ሲሆን በአንቺ ግን ከሰማይ የወረደ አምላክ ኑሯልና። የኖኅ መርከብ የአንቺ ጠል ነበረች። ያቺ ከጥፋት ውኃ በኋላ ለአለው ዓለም ዘር እንደሰበሰበችና እንደተረፈች አንቺ ደግሞ የኃጢአትን ማዕበል ጸጥ አድርጎ ዓለምን ሁሉ አድኖ ለገነት ያተረፈውን መድኃኒት ክርስቶስን ወልደሻልና። ነበልባላዊት ቁጥቋጦ ያንቺ ምሳሌ ናት። በአጸብ እግዚአብሔር የተጻፈ ሁለቱ ጽላት አንቺን ይገልጣሉ። የሕግ ታቦትም ያንቺ ዜና ታውጃለች። በቤተ መቅደስ ያለች የወርቅ ማሰሮ፣ የወርቅ መቅረዝና የወርቅ ገበታ የሰው እጅ ሳይተካከላት ውሃ ሳያጠጧት ለምልማ አብባ አፍርታ የተገኘች የአሮን በትር፣ እነዚህ ሁሉ በግልጽ ስላንቺ ይመሰክራሉ። መለኮታዊ እሳት ባንቺ ተወሰነ። ይህም በአብ ቃል የሚተረጎም ጥዑም ሰማያዊ መና ነው። ስሙም ይህ ነው ተብሎ በምልአት ሊነገር የማይቻል ከስም ሁሉ የሚበልጥ ጉልበት ሁሉ የሚሰግድለት ስም ነው። የማይዳሰስና የማይመረመር ብርሃን ከሰማይ የወረደ የሕይወት እንጀራ ነው። ይኸውም ገበሬ ካልጋረበት በውስጧ ዘር ካልወደቀባት ካንቺ አካል ዘኢያእክለነ ነስቶ ያደገ የሕይወት ፍሬ ነው። ነድ እሳቱ አንቺን አላቃጠለሽምና በአንድ ጊዜ ጠልም ነበልባልም የሆነ ይህ ማን ነው? እንዲሁ ያለ ነድ እሳት በማኅፀንሽ ሲያድር እንደምን አላቃጠለሽ? የአብርሃም ድንኳን በእውነት አንቺ ትገልጣለች። ለእግዚአብሔር አካላዊ ቃል ሥጋን አስገኝተሻልና በማኅፀንሽ መቅደስነት አድሮ ብኩር የሚሆን ሥጋውን ከንጹሕ ደም ድንግልናሽ ነስቶ ለብሷልና። የያዕቆብ መሰላል ለምን አዘነግታለሁ? የያዕቆብን መሰላል ለምን ዘነጋታለሁ? በሁለት ጫፎቿ ከምድር እስከ ሰማይ የደረሰች መሰላል እንዳየ በዚያችም ላይ መላእክት ሲወጡባት ሲወርዱባት እንደተመለከተ፣ በተጨማሪም ኃይል ጎልማሳ ከእርሱ ጋር ሲታገል ታግሎ ሲጥለው ተመልክቶ፣ እንደዚሁም ሁሉ አንቺ የምርአግ ሁነሽ ሁለት ባሕርያት በአንዳች ተዋሃዱ
ደካማ ባህሪያችን ነስቶ ከእርሱ ጋር አዋህዶ አንድ ያደረገው አካላዊ ቃል ባንቺ በኩል ወደ እኛ መጣ። የሰው ባህሪም እግዚአብሔር እንዲያይ አደረገ። ስለዚህ ባንቺ መሰላልነት መላእክት ሰማይ ፈጣሪያቸውን ጌታቸው ክርስቶስን ያመልኩት ያገለግሉት ዘንድ ወደ ምድር ወረዱ። ሰው ደግሞ ሕያው ከመ መላእክት የመላእክትን ሕይወት ገንዘብ አደረገ። በልዕልና ሰማይ ይኖር ዘንድ ቅዱስ ዮሐንስ ዘደማስቆ። የዛሬው ቀን ነቢያት፣ ነገሥታት፣ ካህናት አስቀድመው ደስ የተሰኙበት ቀን ነው። የሁላችንም ቃል በዚህ ቀን ተፈጽሟልና የሁሉም ትንቢታቸው በዚህ ቀን ተከናውኗልና ይኸውም ድንግል በቤተልሔም አማኑኤልን መውለዷ ነው። ኢሳይያስ አስቀድሞ አሰምቶ የተናገረው ቃል በእውነት ዛሬ እውን ሆኖ የዳዊት መዝሙርም ዛሬ ፍጻሜ አገኘ። ሚክያስ የመሰከረው ትንቢትም ዛሬ ተፈጸመ። እረኞችን ዛሬ በኤፍራታ ተወልዷልና ምንኛ ድንቅ ነው! ዛሬ ኮከብ ብሩህ ከያዕቆብ ወጣ፣ መድኃኒትም ከእስራኤል ተገኘ። የበለዓምም ትንቢት ዛሬ ተተረጎመ። ዘካርያስ የተነበየለት ጽዱል ብርሃን ዛሬ በቤተልሔም አጽደለደለ። ይህ ብርሃንም በንጉሥ ከተማ በኤፍራታ የታየውም የመለኮታዊ መንግሥቱ ብርሃን ነው። በረከት ያዕቆብ ዛሬ ተፈጸመ። ፈራሽ በስባሽ ለሆነ ለሰው ዘር በሙሉ የሕይወት ተስፋን ያመጣች ሰለሞን በምሳሌው ጥበብ የዘመረላት የሕይወት ዛፍ ፍሬ ትርጉሟን አገኘች። ዛሬ ስሙ ድንቅ መካር ኃያል የተባለው ያ ድንቅ ልጅ ተወለደ። ለድንቅነቱም እግዚአብሔር ሕፃን ሆኖ አለቅነትን በጫንቃው ላይ ያለ መሆኑን ገለጠ። እኔ ትል ነኝ በማለቱም በመንፈስ ቅዱስ መነጽርነት ጌትነቱን በሚገባ በምሳሌ አስረዳ። ለምን ቢሉ ልደቱ ከድንግል ሆኗልና። በመንፈስ ቅዱስ የተቆጠረው ሱባኤ ሁሉ ዛሬ ደርሶ ተተረጎመ፣ ምስጢሩም ተገለጠ። በሥጋ ከመገለጡ አስቀድሞ እንደ ሥሩ መጣ፣ ከደረቅ ምድር እንደ በቀለ ሥርም ወጣ። ሩት አቡዔዝ ጎን ተጠጋች። ሩት ከቡዔዝ ጎን ተጠጋች፣ የሕይወት መድኃኒት ከእርሱ እንዲወጣ አምናለችና። ዛሬ በእርሷ በጎ ተአምናትና ስዕለት ተፈጸመ። ከእርሷም ዘር የዓለሙ ሁሉ መድኃኒት ተወለደ። አንድም ሴቲቱ ከእርሱ በተገኘች ጊዜ ልደትን ሰጠ። ዛሬ ደግሞ ምጥዋን ለልጇ ተቤዠቻት። መድኃኒት ዛሬ ተወልዷልና ለሁላችን እናት ለሔዋን እርሷ አስቀድሞ ያልተወለደ አዳም ልደቱን ሰጣት። እንደዚሁ ከሆነ የሔዋን ልጅ ዳግማዊት ሔዋን ድንግል ማርያም ያለ ወንድ ዘር ጌታን እንደወለደች እንደምን አብልጣ መታመን ይገባት ይሆን? ድንግሊቱ ምድር በምድር ላይ ሁሉ ንጉሥ የሆነ አዳምን ወለደችው። ድንግል ማርያም ግን የሰማያትን ሁሉ ንጉሥ በድንግልና ወለደችው። የአሮን በትር ደረቅ የነበረች ስትሆን ለመለመች፣ አበበች፣ ፍሬንም ሰጠች። የዚች በትር ምስጢር ዛሬ ገሃድ ሆነች። ከድንግል ማኅፀን አምላክ ልጅ ሆኖ ተወልዷልና ከእውነት አባት ከእግዚአብሔር አብ ወደዚህ ዓለም የመጣ ከእውነተኛይቱ ድንግል ሰው ሆኖ የተወለደ ራእይ ህብዕት የሆኑ ነቢያት የቆጠሩትን ሱባኤ የተናገሩትን ትንቢት በእውነት ተመርተው የተገለጠላቸው ራእይ በእውነት የፈጸመ ስግዊ ቃል ክርስቶስ ክቡር ምስጋና የባሕርይ አምላክ ነው። ምስጋና ለእርሱ ይሁን፣ አሜን። ለይኩን መኃልየ ዘቅዱስ ኤፍሬም በእንተ ልደት መኃልየ 1 እመቤቴ ሆይ እንደምን ያለሽ ሰፊ እርሻ ነሽ! የዓለም ሁሉ ዘላለማዊ አዝመራ ካንቺ ተገኝቷልና። እንደምን ያለሽ ሰፊ ሀገር ነሽ! ንጉሥ ከነሰራዊቱ ዓለሙን በእጁ እንደያዘ ባንቺ ከትሟልና። እንደምን ያለሽ ሰፊ ሰማይ ነሽ! ብርሃናትን የፈጠረ የጽድቅ ፀሐይ በማኅፀንሽ አድሯልና።
እንደምን ያለሽ ሞሰብ ነሽ ለዓለም ሁሉ የሚበቃውን የሕይወት እንጀራ ይዘሻልና። እንደምን ያለሽ ጥልቅ የሕይወት ጉድጓድ ነሽ ቀላያትን በእፍኙ የሚሰፍረውን የተጠማ ሁሉ ወደ እኔ ይጠጣና ወደ እኔ ይምጣና ይጠጣ የሚለውን የሕይወት ውሃ አፍልቀሻልና። ንጽሕት የድኅነታችን ሀገር ሆይ በአንቺ ተጠግቶ ካለመኖር የሚከፋ ሲኦል የለም። በአንቺ መኖር ምንኛ መልካም ነው! በአንቺ ከመኖር በላይም ገነት የለም። ከአንቺ ዙፋንነት የሚጠጉ በዚያ ካለው እውነተኛ ንጉሥ ፍትሐ ያገኛሉ፣ እርሱ ራሱን ይመግቡታልና። አንቺን አለማድነቅ ሳይሆን ማድነቅም አይቻልም። የሕይወት ቃል እናት ስለምትሆኚ ስለ አንቺ ከማይናገር በቀር ዲዳ ከንፈር የትኛው ነው? የብርሃን ከተማ ሆይ ወደ አንቺ እግሮች ከማይፈጥኑለት ሰው በቀርስ ሽባ ማን ነው? የሕይወት እንጀራ የሚገኝብሽ ማዕድ ሆይ ከአንቺ ከሚርቅስ በቀር ረሃብተኛ ማን ነው? የምስራቃት ሁሉ ምስራቅ ሆይ የሕይወት ብርሃን ከአንቺ ሲወጣ ያይ ዘንድ ከሚዘገይ በቀርስ የጨለማ አበጋዝ ማን ነው? ወዮ የሰውን ዘር ሁሉ ያስመካሽን ንጽሕት የስንዴ ቅንጣት ሆይ በአንቺ አዝመራ እንመላለሳለን። አይሁድ ቢነቅፉንም ሰንበታችንን አንቺ ነሽና የሕይወት እሸትን ከድኅነት እርሻችንን ከአንቺ እየበላን ጌታን እንከተላለን። አንቺን ለፈጠረ በአንቺም ላከበረን ምስጋና ይሁን። ጸሎት ዘዘካርያስ ትቀውም ዘወርቅ ዘሕዝቅኤል እጺት ምስራቅ ለመስረታኪ የሃቱ ዕንቁ ሰአሊለነ ማርያም በአማን ንጸድቅ። የዘካርያስ የወርቅ መቅረዝ የሕዝቅኤል የታተመች የምስራቅ በር የምትሆኝ እመቤታችን ማርያም ሆይ አምነን እንድንጸድቅ ለምኝልን። አሜን። ስለ ቃሉ የቃሉ ባለቤት እግዚአብሔር የተመሰገነና የተከበረ ይሁን። ምዕራፍ 4 በዚህ ተጠናቋል። እመቤታችን በነቢያት እንዴት እንደተነገረች፣ ነቢያት ስለ እመቤታችን ምን አሉ፣ ነቢያት ስለ ድንግል ማርያም ምን ጻፉ የሚለውን በዚህ ጨርሰናል። እግዚአብሔር ቢወድና ቢፈቅድ ምዕራፍ 5 አሐቲ ድንግል አንዲት ድንግል የሚለውን በክፍል 13 የምናይ ይሆናል። አነሳስቶ ያስጀመረን አስጀምሮ ለዚህ ያደረሰን ልዑል እግዚአብሔር የተመሰገነና የተከበረ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወለዓለመ ዓለም አሜን አሜን አሜን። ይቆየን።